እንዴ አለልን እኮ ቦርሳ እንደሚያክል ልብስ ነው እንዳያሹ አንቺ ያለሽ እንጂ እንደ ወንድ አንቺ ያለሽ እንጂ እንደ ወንድ ቦርሳ ሳትይጂ ምናምን የምትሄጂ ሴት ልጅ ነሽ። ቦርሳ መያዝ አለበት። ጠንቀቅ ያለች ናት። ከዛን ደግሞ ስትጃጃሉ ገና ከገጠር የመጡ አዲስ ፍሬሽ ቺኮች ቀንቻ አይደለም እንደዚህ ማወራው ቅናት ነው ያስታውቃል። ትልቅ ነገር ቀጣይ ሳምንት ላይ አዘጋጅቻለሁ። አስቤያለሁ። ከቀለበት ፕሮግራም ይኖረናል። ምንድን ነው ያልከው? ቀጣይ ሳምንት የቀለበት ፕሮግራም ይኖረናል። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንግዲህ እንደተለመደው እነ ሄሉንና እነ አዩን አሙን ይዤላችሁ መጥቻለሁ ማለት ነው። ቤተሰብ ከና አዩ ልጀምር። በነገራችን ላይ አዩን በጣም ብዙ ሰዎች ሰድቧታላችሁ። በዚህ አጋጣሚ ባትሰድቧት ደስ ይለኛል። ምክንያቱም እየሰራች ነው፣ ስራዋን ነው የምትሰራው። ምንም ያረገቻችሁ ነገር የለምና በተቻላችሁ መጠን ስራቸውን ብቻ ላይ ትኩረት ብታረጉ ጥሩ ነው። ምንም ማለት እንደዚህ ብድብድ የምትለው ተፈጥሯዊ ባህሪዋ ሆኖ አይደለም። በነገራችን ላይ ብድብድ ማለቷ ራሱ ያምርባታል እና እኔ የሚታየኝ ጠንካራ የስራ ሰው መሆኗ ነው። በቃ ግልጽ ነው። እዛ ጋር ድራማ ነገር እንደሆነ ፈን ለማድረግ እንደሆነ ምናምን ያስታውቃል የሚሰሩት ነገር ማለት ነው። እና በቃ ሁሉም ሰው የሆነ ሰው በእርግጥ እስካገኘችበት ድረስ ምንም ላይ መስራት ይችላል። ግን እኔ ዝም ብሎ ሰው ተነስቶ የሆነ ሰው ሲሳደቡ ምናምን ሳይ በጣም እገረማለሁ፣ ይደንቀኛልና እኔ በበኩሌ ብቻዬን ብሆን ወዳታለሁ። አዩን በቃ አለቀ። ምን አገባኝ። አትውደዷት ማለት ነው። እና አሙ እንግዲህ በጣም ብዙ ሴቶች እየቀያየረ ነው። እቺን ደግሞ ከሰሞኑ ፍቅረኛ ነሽ ብሎ አንጥቷል። እና ሰው ከፈኪ ጋር ከሆንክ ብቻ ነው የሚያምርባሉ። ታዲያ ፈኪ እንግዲህ አልፈልግም ማለች ምን ይደረግ? እሷ ደስ ይላል ትመጣለች፣ ደስ ይላል ትሄዳለች። በቃ እንዲህ ነው ጨዋታው። ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ ለራሴ አሁን አሪፍ ነው። እሷና ፈኪና ነባይ በጣም አብረው ቢሰሩ ደስ ይለኛል። ሴቶችን ነው ማበረታት የምፈልገው ከዚህ በኋላ ማለት ነው እኔ። እና ሁለተኛውና ወደ ዋነኞቹ ስመጣላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ እሺ። ዛሬ እንግዲህ ያብ ትልቅ ነገር ለሄሉ ነግሯታል። እንግዲህ ሳምሪ ደግሞ ችግር አለብሽ ትሉኝ ትችላላችሁ፣ ግን የተሰማኝንና ከማያቸው አንፃር አንዳንድ ነገሮችን መናገር እንዲሁም ደግሞ ኮሜንቶችን ማንበብና ለናንተ እንትን ማለት ፈልጋለሁኝ። ብዙዎች ያው ኮሜንት የመጻፍ ሆነ የማንበብ ፍላጎትም ልምዱም የላቸውም። እኔ ደግሞ ኮሜንት በጣም ነው ማየት የምወደው። ኢቭን እኔ በፈምስ ራሱ ስራዬ የኮሜንት ቀን ብዬ የማዘጋጅበት ጊዜ ይኖራል። በፕሮግራሜ ላይ ሰዎች ምን ይሉኛል፣ ለኔ ምን አይነት አስተሳሰብ አላቸው፣ ምን ማስተካከል አለብኝ የሚለውን እማየው ከኦዲየንሶች እስከሆነ ድረስ ለኔ ኦዲየንሶች መስታወቶች እስከሆነ ድረስ ኮሜንት በጣም ነው የምወደው። እኔ ማንበብ መጻፍ ደግሞ አልወድም። እና ዛሬ እንግዲህ ያብ ለሄሉ የዛሬ ሳምንት ቀለበት እንደሚያደርግላት ነግሯታል። ነገር ግን ቤተሰብ አስተዋውቅሻለሁ ብሏት ነበር። የቤተሰብ ሳንጨርስ ቀለበት ጋር ለምን ቶሎ መሄድ እንደፈለገ አልገባኝም። የኔ ጥያቄ ነው። እኔ መጠየቅ መብቴ ነው አይደለ? የራሴን ጥያቄ ነው። የሀገሬ ሰው ምን ያህል ጠርጥር እንዳትመነጠር ነውና ሁልጊዜ በሄሉ ህይወት ውስጥ የሚመጡ ወንዶች በጣም ይቸኩላሉ፣ ግን መጨረሻቸውና ውጤታቸው ደግሞ የሚያናድድና የሚያበሳጭ ይሆናልና ለምን ማለት በዚህ ልክ በጣም ሮጠ ቸኮለ? መጀመሪያ ቤተሰብ ማስተዋወቅ ነው የሚቀድመው። ከቤተሰብ ጋር ያለውን ነገር አይተን ምን ብለን ቤተሰቦቿም የሚያዩት ነገር ይኖራል። ገባችሁ? በሷ ውሳኔ ማንም አይገባም እኮ። ግን ደግሞ አንዳንድ ጊዜ ቆም ብሎ ማሰብ። ሄሉዬ ደግሞ አንቺ በህይወትሽ ብዙ ነገሮችን ተምረሽ አልፈሻል። ያኛው እንዲሁ ይሄኛው እንዲሁ ስላለሽ ሳይሆን አንቺ በራስሽ ቆም ብለሽ ማሰብ የምትችል ልጅ እስከሆንሽ ድረስ ህይወትሽም ያለው እያስተማረሽም ስላለፈ ረጋ ማለቱ ለኔ ተገቢ ነው ብዬ አስባለሁኝ። ማለት ችኩል አለብኝ እኔ ራሴን ነው ፈጠነብኝ። የሚቀድመው ቤተሰብ ማስተዋወቅ ነው።
ምክንያቱም ቤተሰብ ምንም ሳያውቅ ባንዴ ቀለበት እኔ እንጃ ለኔ ያልተዋጠልኝም። እግዚአብሔር ግን የተሻለውንና የሚሆነውን ሁሉ ላንቺ ያውቃል። ትንሿ እህቴ ነሽ፣ የምመኝልሽ ደስ የሚል ነገር ነው። እኔ እውነትም እንደውም ካሰማችሁኝ በቀደም ቪዲዮ ላይ ለፋሲካ ሰርግ እንጠብቃለን ብያለሁ፣ ማልግዳችሁ ማለት ነው። ምክንያቱም ለምን ቀጠሮ አያስፈልግም። በህይወታችሁ ላይ አንድ ሰው አላማ ያለው ሰው ከሆነ በቃ አግብታችሁ መተያየት እንጂ የውጭ ሆኖ በፍቅረኝነት መጠናናት ምናምን የሚባለው ነገር ለኔ አይዋጥልኝም። 10 ዓመትን ብታጠኑት የሰው ልጅ ተገልጦ የማያልቅ መጽሐፍ ነው። ግን ደግሞ ሳይው አሁን ላይ ደግሞ ከቤተሰብ ከማስተዋወቅ ቀድሞ ቀለበት ባንዴ እንደዚህ ሲሆን ለምን ብሎ ማሰብ ያስፈልጋልና ቆምልሽ ታስቢበት ነው እህቴ ማለት ነው። እስኪ ኮሜንቶች እናንብ ማለት ነው። አንተ እኮ ሰው ነህ ከልብህ ያብ ረንደው የወንድ ጨዋ አንተ ራየሁ በማርያም መታደል ነው። ሄልዬም የኔ ልበ ንጹህ የልቧን አይቶ ነው አሁን የሰጣት። ስሮት ተደፍቼ ነበር ይችን ኮሜንት የነካ ናታሻ መትኖርላችሁ ሚዲያ ላይ ከማያቸው ጥንዶች እነ ሄሉዬ ያብ አብሮ መሆን እንደኔ ደስ ያለው አይለያችሁ። ሌላ ምንም አይደለም። ቶሎ ተጋቡ፣ መቆየት አይጠቅምም። ንፋስ እንዳይገባባችሁ። እውነት ነው፣ ይሄን እደግፈዋለሁ እኔ በጣም ጀግና ወንድ ግን አደራህን። ሄሉ በጣም የዋህ ልጅ ናት፣ መቼም እንዳትተዋት። ታውቃላችሁ ከዚህ በፊትም የመጡትን ወንዶች ታጋዮች ናቸው። በነገራችን ላይ የሄሉ ኦዲየንሶች ማለት ታጋዮች፣ በቃ አልሞት ባይ ተጋዳይ ሆነው የሚታገሉ ናቸው። በጣም ስላየዋቸው ነው እኔ እና ለምታረጉላት ድጋፍ በዚህ አጋጣሚ ሳላደንቃቸው ሆነ ሳላመሰግናቸው ማለፍ አልፈልግም። ኮሜንቶቻቸው አንኳር ናቸው፣ በጣም ያስተውላሉ። እውነቱን ስነግራችሁ ማለት ነው። የምር ሄሉ የዋህና ፍቅር ሰው ናት። ተወደደች የማትደራደር ሴት ናት። አይለያችሁ ጥንዶች፣ ከሌሎች ዩቲዩበሮች ተሸላችሁ መገኘት አለባችሁ። የሰለቸን ነገር ጭቅጭቅ ነው። እርግጠኛ ነኝ እነ ሄሉ አቋም ያላችሁ ወደፊት ጎበዝ፣ ቀጥታ ወደ ቁም ነገር። የምን ፍቅር እያሉ መጃጃል የምር ጀግና ነው። እግዚአብሔር አምላክ ፍጻሜያችሁን ያሳምረው። አዎ እኔ ወድጄዋለሁ እኮ ለምን ቀለበት እንደዚህ አለ በዚህ ወቅት ምናምን ሳይሆን የቤተሰቡን መቀበል የቤተሰብ መተዋወቅን ሄሉ ጊዜ ስጠኝ ብላ ባለችበት ሰዓት እንዴት ተደርቦ ቀለበት መጣ ነው የኔ ጥያቄ እንጂ ይሄን በማድረጉ ምንም በቃ ለኔ ጀግና ነው። መጨረሻውን ካሳመረው ማለት ነው። ሄሉ ልጄ እንኳን ደስ ያለሽ። ልጄ የሄደውን እንኳን ሄደ፣ የመጣው እንኳን መጣ። ልጆቼ ሶስተኛ ሰዋ አታስገቡ። አንዳችሁ ለአንዳችሁ አማካሪ ጓደኛ በቂ ናችሁ። ያብ ተባረክ። የተናገረችሁት አጋጣሚ ለበጎ እግዚአብሔር ለወጠው። መልካም የፍቅር ዘመን ይሁንላችሁ። ጎበዝ፣ አንተ አስተዋይ ሰውነህ ግን አልቸኮልክም። አንድ ቀን ትውውቅ እኮ ከመሞት በትዳር ያኖረ ግን በጸሎትም አድርጉ የበለጠ ትጠነከራላችሁ። እውነት ነው። ላይክ አደርጋለሁ ይሄን ነገር። ወይኔ ያብ ግን ምን አይነት ሰው ነህ? ጥሩ ሰው። ሄሉዬ ባንተ ተደስታ ስትኖር ማየት እንደሚያስደስት ነገር የለም። ናቲና እንዳልክ መልካም ነው። ይሄን አሁን እኔ አልጨርስልሽም። ምክንያቱም እኔ በነገራችን ላይ በዚህ አጋጣሚ እኔ በናቲም አልደራደርም። እውነቱን ስነግራችሁ ማለት ነው። ከኮሜንት መካከል በጻፍሽው ነው ማለት ነው። ናቲ የራሱ የሆነ ጥሩ ማንነት አለው። ሰው እስከሆነ ድረስ ጉድለትም አለው። ሁለቱም ጋር ጉድለት አለ። ሄሉና ናሂን ያለያያቸው አልሸነፍ ባይነት ነው። አንዱ አንዱን አለመስማት፣ ያኔ የራሴ ብቻ ይደመጥ የሚል ነገር ስላለባቸው ነው እንጂ ሁለቱም ጋር ፍቅር ነበረ። እውነቱን ስነግራችሁ ማለት ነው። ምንም ብትሉኝ እኔ በእነሱ ከሌና ከሌ ብዬ አልደራደርም። ስለሌላው አላቅ ስለማላቀው ናቲ ከሄደም በኋላ ሄሉ ጋር አልገባም ነበረ። ብታምኑ ባታምኑ ኢቨን ማለት ነው የምሰራቸው ብቻዋን ከቤተሰቦቿ ጋር የምሰራቸው ቪዲዮዎች ጋር ብቻ ነበር የምሄደውና እንትና መልካም መቃጠል አልልም እኔ በዚህ በኩል ማለት ነው። ምክንያቱም ከናቲ ጋር በመለያየታቸው ኢቨን እስካሁን ድረስ እኔ ደስተኛ ስላልሆንኩኝ ይሄ ምንም ማድረግ አልችልም። የራሴ ፍላጎት ነው አይደለ? እኔ ናቲን በጣም ነው የምወደው። ምርጥ ወንድሜ ነው። ከጥንት ጀምሮ አብሬ ያወቅኳቸው ልጆች ስለሆኑ እንደዚህ ባንዴ ግልብጥ ብዬ ልክደው አልችልም። ግን ደግሞ የሄሉም ደስታ ያስደስተኛል። ሄሉ ወዳ ፈቅዳ ከልቧ ሰው ወዳ ከሆነ የቀረበችውና የሚጠቅማት ሰው ከሆነ የሄሉን ደስታ እስከምፈልግ ድረስ ግዴታ ህይወትሽ እህልዋሽ ከናቲ ጋር ይሁን ብዬ አላስገድዳትም ልልም አልችልም እንጂ እኔ በናቲ አልደራደርም ዛሬም ነገም ማለት ነው። የኔ ውድ ቤተሰቦች ናቲን አትጥሩት እንደውም እዚህ። ምክንያቱም ማንኛውም ሰው የራሱ የሆነ ነገር አለው የወደደውንም በቃ እንዴት ልበላችሁ፣ እሷም ቢሆን አሁን እሱን ክፉ ብትናገሩት አትወድም። የፈለገ ቢሆን የመጀመሪያ ፍቅር አይረሳም። ሄሉ ለናቲ ለሄሉ ፍቅራቸው መቼም አይወጣም። ምን እውነቱን ስነግራችሁ ማለት ነው። በህይወታቸው ውስጥ በየአጋጣሚ ሁሉ ይነሳል። እንደውም ሳስበው ሄሉ የመጀመሪያ ልጇ ናቲ የምትለው ነው ይመስለኝ። በቃ ወንድ ከሆነ ምንም አታመጡም። ምንም ማድረግ አይቻልም። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።